ከገባው አንድ ወር ከ5 ቀን ምናምን ሆኖኛል እዚህ እና አገልግሎት አሰጣጡ አሪፍ ነው ክትትላቸው ምናምን አሪፍ ነው። ምንም እንትን የሚል ነገር የለም እና ጥሩ አገልግሎት ነው እየሰጡ ያሉት ማለት ነው። አለማየሁ ተግባሩ እባላለሁ። ህጻን ላሳክም ነው ዛሬ የመጣሁት። ካርዱ በኦንላይን ይሄዳል። ወረፋ ይዞ ሁሉም ተጠቃሚ በየቦታው ሲሄድ ሁሉም ባለሙያ በቦታው ተቀምጦ አገልግሎት ሲሰጥ ዛሬ ተመልክቻለሁ። ያው እኔም ልጅ አሳክሜ እየወጣሁ ነው አጋጣሚ እና ጥሩ አገልግሎት ነው። በዚህ እንዲቀጥሉ ለወደፊት ደግሞ አንዳንድ የመድኃኒት ጥረቶች አሉ እነሱም ቢያስተካክሉ። በቃሉ በቀለ እባላለሁ እና ያው እዚሁ ሆስፒታል ነው የምገለገለው። በተለይ የስኳር ታማሚ ነኝ። አሁን የስኳር መርፌ መድኃኒቱ ሌላ ቦታ እንደ ልብ አይገኝም፣ ግን እዚህ አጥቻ አላቅም። እውነት ለመናገር ነው፣ ስለ እውነት ነው የታዘብኩት። በእርግጥ ኑሮው ይከብዳል። ቢሆንም የመብት ጥያቄ ካለ እየሰራህ ነው። እዚህ ጋር ያለው ግን የሰው ህይወት ነው። የሰውን ህይወት ታካሚንም ብሎክ አድርገህ ዘግተህ የመብት ጥያቄ አትጠይቅም። ሁሉም በስራው ላይ ነው። እንዳያችሁት እናንተም ዞራችሁ አይታችኋል መሰለኝ። እንደ ሀገር ጥያቄ ሊኖር ይችላል። እየሰራህ ነው መጠየቅ። ሁሉም ተሟልቶለት አይደለም የሚኖረው፣ ሳይሟላለት ነው። ግን ሰርተህ ብትጠይቅ መንግስት መልስ ይሰጣል። እርግጠኛ ነኝ እኔ። ተጎድተናል። የሚከፈለን ክፍያ አይበቃም። የሰው ህይወት እያዳን ነው። የሰውን ህይወት እየተንከባከብን ነው። ወይ መንግስት ያዳምጣል? ይሄን ቢናገሩ አያዳምጥም ብዬ አላምንም እኔ። የመድኃኒት አቅርቦት ካለ፣ የህክምና መሳሪያ ቁሳቁስ ካለ እዚህ ያለው ባለሙያ ደከመኝ ሰለቸኝ ሳይል 24 ሰዓት ይሰራል። ይሄ ነው በቃ ያለው መደገፍ ያለበት ሆስፒታል በበጀትና በመድኃኒት። በቃ እኔ ሙስጠፋ አብደላ ነው። ያው አንዴ ተጠራለ ይሄ ችግር አለ ጋልኩ በቃ መጣ መድኃኒት የጽፈ ወረቀት ይሰጣል ታገኛለህ። ስሜ ዶክተር ባኪ ረመዳን እባላለሁ። እንደ ሀገር ያለውን ነገር ደግሞ ያው ጥያቄውን የጋራ ሆኖ ያለ እዚህ እኛ ጋር ያለው እየሰራን ያው ጥያቄው በመንግስት በኩል የሚመለሰውን ደግሞ ይመለሳል ማለት ነው። ሰው ፔን ላይ ሆኖ ጥሎ መሄድ እሱ አግባብ አይደለም፣ የሙያም ስነ ምግባር አይደለም። ያው ጥያቄው እንዳለ ሆኖ ግን እነዚህ ክሪቲካል ሆኖ የሚመጡ ፔሸንቶች ደግሞ ማስተናገድ ግዴታ ያለበት ሰብአዊም ነው። ስለዚህ ይሄ አግባብ አይደለም። እኛ ጋር አሁን እንደዚህ አይነት ነገር የለም። የሚመጡ ፔሸንቶችን እያስተናገድን ነው። ጥያቄያችን ደግሞ እንደሚመለስ ያው መንግስት እንደያዘው ይቀጥላል ማለት ነው። እኔ ሲስተር ጻይ ይባላለሁ። በአሶሳ ሆስፒታል በህፃናት ክፍል የኒውትሪሽን ፎካል ነኝ። ያው በሀገራዊ ጉዳይ የተነሳ ጉዳይ እንደ ማንም ሰው እንደ ዜጋ ያማል። እውነት ነው። ሁላችንም ተበድለን የምንኖረው። እኛ ልጆቻችን አናክምም፣ ቤተሰቦቻችን ትሪት አናረግም፣ ለራሳችን ህይወት አንኖር። ምንኖር ለማህበረሰብ ነው። ግን ለማህበረሰብ ስንኖር ደግሞ ጥያቄያችን እያቀረብን ነው እንደ ማንኛውም ሰው ማለት ነው። ያን ደግሞ መንግስት እንደሚመለከተው እንደ ማንኛውም ሰው አሁን እኛ አንድ ስፔሻሊስት እስከ ውጭ ሀገር መታከም አይችልም። በጣም ህይወቴ መስዋዕትነት ከፍላለሁ ለዚህ ሆስፒታል ማለት ነው። ግን ለልጆችም አሳምጥቼ እዚህ በነጻ ማሳከም አልችልም። በሀሳብ ተሰልፈናል፣ ከተሰለፉት ጎን ነን። ግን ስራችን እኛ በጊዜው ክፍተት አላሳየንም ነበር። ያላሳየንበትን ምክንያት ደግሞ በጣም በቦታው ሆኖ ለመወሰን ስለከበደን ነው። ገብቷላ። እዚህ ጋር ህፃናት እየሞተ ጥለን መሄድ ለኛ በጣም ፔንፉል ነበር። ቤት ክራይ አጥተን እየተንከራተትን ያለ ነው። እኛ ለምን የሚከፈለን 6000 ብር ነው። ምን ከፍለው የቤት ክራይ ግን 8000 ብር ነው። ስለዚህ እኛ ከየት አመጣን ነው የቤት ክራይ ምን ከፍለው? እንደ መንግስት ይሄንን መፍትሄ ቢሰጠን ደስ ይለናል። ግን ያም ሆኖ ግን መሐላ ምለናል። ገብቷላ። መሐላ ስንምል የፈለገ ያህል ብትከፋም ያንን እንደሚጎዳ እንኳን እያወቅ ለማህበረሰብ ልትኖር ነው። ገብቷላ። ያንን እያመመን ቢሆን እየዋልን ያለን አሁን እያመመን በጣም እያመመን ማለት ነው። ለማህበረሰብ ነው እየኖርን ያለን እኛ እንጂ ለማንም ባለሙያ ማንም ስፔሻሊስት ማንም ሐኪም ማንም ነርስ ለራሱ እየኖር አይደለም። ስሜ ወደ ኡስማን ይባላል። ዶክተር አሁን የተመደብኩበት ቦታ እዚህ ህፃናት ክፍል ነው። ተኝቶ መታከም አሁን ሰርቪስ የሰጠን እንገኛለን። አሁን እንግዲህ እንደ አሶሳ ሆስፒታል እስካሁን ምንም የተቋረጠ ነገር የለም። ሰርቪስ ሁሉም የሰጠን እንገኛለን። ከድንገተኛ ጀምሮ እስከ ተኝቶ መታከም ሙሉ ሰርቪስ የሰጠን እንገኛለን። እስካሁን ምንም አይነት ችግር አልተፈጠረም እኛ ሆስፒታል ውስጥ። እኛ ታካሚዎች ያከምናቸው እኛ ደግሞ የምንጠይቀው ጥያቄ እንጠይቃለን። ግን እኛ ይሄ እዚህ የሚገለገሉ እኛ እህቶሞች ናቸው፣ ወንድማማች ናቸው።
እናቶች ናቸው። ስለዚህ እኛ በእንደዚህ አድርገን እኛ እንቀጣችሁ አንገባም። የሚገባን ጥያቄ እንጠይቃለን፣ ግን ማህበረሰባችን ማግኘት ያለባቸው ሰርቪስ ደግሞ ማግኘት አለባቸው እንጂ በስራ መቅጣት ምንም መፍትሄ ላናመጣ አንችልም። ብዙ እየሰራን እየለፋን የእኛ ማህበረሰብ ይፈርዳሉ ራሳቸው ለሐኪሞች እንዲ ቢደረግላችሁ በሚል እነሱም ጥያቄ እንትና ያቀርባሉ። ራሱ እኛ በምንሰቃይበት ሰዓት እንደዚህ ሌሊት ሙሉ ከነሱም ጋር ያመሸን በሚናድርበት ሰዓት እነሱም ባለሙያዎች ይሄን ያህል ቢደረግላቸው ምንም አይቆጨን የሚሉ ማህበረሰብ የኛ ማህበረሰብ ብዙ ጥያቄ ያቀርባሉ። በእነሱም በኩል ጃፈር መርገኝ ባለው ያው አጠቃላይ ሆስፒታል ስራ አስኪያጅ ነኝ። ያው እናንተም ተዛዙራችሁ እንዳያችሁት ሆስፒታላችን ያው እንደ ሀገር አሁን ተነስቶ ያለው የጤና ባለሙያዎች ጥያቄ ጋር ተያይዞ